የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ሰሞኑን ጉባኤ አድርጎ አመራር መርጧል። ትግሉንም በወኔና በልህ እንደሚገፋበት ገልጿል። ወደ አመራር ካመጣቸው መካከል የኢህአፓ ዋና ጸሐፊ የሆኑት ወይዘሪት ምስጥረ ስላሴ ታምራት ይገኙበታል። ይህንን በተመለከተ ምስጥርን ከአዲስ አበባ አግኝቻታለሁ። ጋዜጠኛም ስለነበረች እንግዲህ አንቺ ያልኩ ነው የምቀጥለው። ምስጥረ፣ ስለ መልካም ፈቃደኝነትሽ በኤምኤስ ተመልካች ስም ከልብ አመሰግናለሁ። አመሰግናለሁ ወንድማገኝ፣ ስላገኘኋችሁ ደስ ያለኝ። መልካም፣ እንግዲህ ወደዚህ ውሳኔ መምጣት ቀላል አይደለምና አሻም ሚዲያ ላይ ትሰሪ ነበር። እንደው ምናልባት የህይወት ታሪክሽን ባጭሩ የስራ ልምድሽን ገልጸሽልን ወደ ዋናው እንገባለን። መልካም። አዲስ አበባ ነው ተወልጄ ያደግኩት። ባህር ዳር ዩኒቨርሲቲ ጋዜጠኝነትና ስነ ተግባቦት ጨርሻለሁ። እንደሚታወቀው በአሻም ቴሌቪዥን ደግሞ ዜና ክፍል ውስጥ ዜናና ወቅታዊ ጉዳዮች ላይ እሰራ ነበር። ዜናና አንዳንድ ፕሮግራሞችን በማዘጋጀት ማለት ነው። አሁን ላይ ከዚህም ቀደም ተናግሬው ነበረ ያለው ሁኔታ በጋዜጠኝነት በተለይ ደግሞ በፖለቲካል ጆርናሊዝም የሚያሰራ ስላይደለ ጊዜው ደግሞ ትንሽ ጠንከር ያሉ ትግሎችን የሚጠይቅ ስለሆነ ቁጭ ብሎ ከማየት ይልቅ ወደዚህ መምጣት ይቻላል በሚል ነው አሁን ኢህአፓ ውስጥ የተገናኘ ነው። ቀላል ውሳኔ አይደለም ምስጥረ። እንግዲህ ምናልባት በጋዜጠኝነት ዓለም ውስጥ እውነትን በማፈላለግ የራሱ ሚና አለው፣ የራሱ ማደግ አለው፣ የራሱ መርካት አለው። አሁን የገባሽበት ደግሞ ፖለቲካ ውስጥ ነው። የፖለቲካ ምህዳሩ ደግሞ በጠበበት ሁኔታ ሰዎች በዘፈቀደ የሚገደሉበት፣ የሚታሰሩበት፣ የሚታገቱበት፣ የሚታፈኑበት ወቅት ነው። ወጣት ነሽ፣ በዛ ላይ ጋዜጠኛ ነሽ። ያንን የጋዜጠኝነቱን አስጥሎ ወደ ፖለቲካ ትግል ውስጥ ለመግባት ያነሳሳሽ መሰረታዊ የምትይው ዋና ነገር ምንድን ነው? እንደነገርኩ በጋዜጠኝነቱ ለመቀጠል አስቻይ ሁኔታዎች አልነበሩም ያሉትን እናንተም ታውቁታላችሁ። ብዙ ስደት ላይ ያሉ ጋዜጠኞች አሉ፣ የታሰሩ የተገደሉም ጭምርና ከመታሰር ከመገደል ይልቅ የሆነ ነገር ማድረጉ አግባብ መስሎ ይታየኛል። ስለዚህ ብዙ ሰው ድንገተኛ ውሳኔ ነው የመሰለው። በእርግጥ ድንገተኛ ውሳኔ አይደለም። እስከሆነ ጊዜ ያህል ሙሉ በሙሉ እድሜ ልኬን በጋዜጠኝነት እንደመቀጥል አስብ ነበር፣ መወደው ሙያም ስለሆነ። ነገር ግን እንዳልኩ አስቻይ ሁኔታዎች ስላልነበሩ ማድረግ ከምንችለው በላይ ስለነበረ ብዙ ገፍተን ሄደናል። ግን ከዛ በላይ ስለነበረ መስራት ወደምንችልበት ቦታ እንምጣ በሚል ነው ይህ ውሳኔ የተወሰነው። ግን ብዙ ሰው ደግሞ እንደሚገምተው ድንገተኛ ውሳኔ አይደለም። በእኔም ድርጅቴም በኢህአፓም በኩል ብዙ የታሰበበት የታቀደ ውሳኔ እንደነበር እንድትገነዘቡልኝ ይፈልጋለሁ። በጣም ጥሩ። እንግዲህ ላለፈው ግማሽ ምዕተ ዓመት 50 ዓመት ግድም በኢትዮጵያ ውስጥ የፖለቲካ ትግል የተጀመረበት ወቅት ነው። አንዱን የሚውጥበት የሚገልበት፣ ከዛ በአሸናፊነት ደግሞ ስልጣኑን ተቆጣጥረው የሚፈልጉትን የሚያደርጉበት የፖለቲካ ሂደት ውስጥ ነው ያለፍ ነው እና በዚህ ሂደት ውስጥ ብዙ ንጹሃን ዜጎች ተገለዋል። በዛ ምክንያት ይመስለኛል በተለይ በኢህአፓና በደርግ መካከል በነበረ ውጊያ ውስጥ ወይም የከተማ የትጥቅ ትግል ውስጥ ብዙ ንጹሃን ዜጎች ስለሞቱ ከዛ በኋላ ያለው ፖለቲካና ኮረንቲ በሩቁ በሚል ፖለቲካን የመፍራት ዝንባሌ በማህበረሰብ ውስጥ ሰርጾ ነበረ። ይህንን ዝንባሌ ደግሞ ፈታ በማድረግ 1997 የተካሄዱ ምርጫዎች በሰላማዊ ህጋዊ ትግል ውስጥ ፋና ወጊ ነውና ፖለቲካና ኮረንቲን አንድ አይነት ነው ብሎ ከፖለቲካ በመሸሽ መብትን አሳልፎ የመስጠት እንደው ተያይዞ የመጣ አጉል ልማድ አለና ይሄንን በመቅረፍ ምናልባት ኢህአፓ ትግል ውስጥ በመግባት የኔ አሻራ የኔ አስተዋጽኦ ይኖራል ብለሽ ታስቢያለሽ? በሚገባ ግልም እኔ ብዙ ማልጠቅምባቸው ቦታዎች መገኘት አልወድም። ስለዚህ እጠቅማለሁ፣ አንድ ነገር ማድረግ እችላለሁ በሚል ነው ኢህአፓ ውስጥ የገባሁት። ኢህአፓ ደግሞ ያንን ለማድረግ የተሻለ ቦታ ሆኖ አግኝቼዋለሁ ከገብቼም ካየሁት በኋላ ማለት ነው። ሌላው በጣም እንዲሰመርበት የምፈልገው ነገር እንዳልከው በነበርንባቸው የፖለቲካ ሂደቶች ባለፍንባቸው የፖለቲካ ሁነቶች ምክንያት ህዝቡ ፖለቲካን እንደ መጥፎ ነገር የማየት አንነካውም የማለት ቴንደንሲ አለ ብዙ፣ በተለይ ወጣቱ ጋር። በእርግጥ ትረዳለህ፣ አንደርስታንድ የሚደረግ ነገር ነው ለምን እንደሆነ ያ ሁኔታ። ነገር ግን ደግሞ የማይነካን ነገርም አይደለም። እያንዳንዱ ህይወታችን ውስጥ ፖለቲካ አለ። ዓለም የምትመራው በፖለቲከኞች ነው እና ያንን መሸሽ አግባብነት አለው ብዬ አላስብም። ምናልባት ያኔ መምጣት ያንን በማሳየት ረገድ አንድ አስተዋጽኦ ቢኖረው ደስ ይለኛል። እምልህ አሁን አይነካኝም ብለህ የምትቀመጠው ነገር የለም። ያለንበት ሀገር የሚታወቅ ነው ያለንበት ሁኔታ እና ፖለቲካ ውስጥ ገባህም አልገባህም የሚፈጠሩ ነገሮች መኖራቸው ስለማይቀር ለምን ለመቀየር እየሞከርን እነዛ
እንደዛ ነገሮች አይፈጠሩም የሚለውን ነገር በደንብ ቢታሰብበት መልካም ይመስለኛል። በጣም ጥሩ። ይሄ እንደው እንደ ማነቃቂያም እንደ ደወልም ስለሆነ እንደው እዚች ላይ ትንሽ እንቆይ። የማህበራዊ ሳይንስ ልሂቃን የሰው ልጅ የፖለቲካ እንስሳ ነው ይላሉ። ከክርስቶስ ልደት በፊት የነበረው ሶቅራጥስም ፕሊቶ የሚሉት ነገር አለ። የሰው ልጅ ከፖለቲካ በራቀ ቁጥር ከሱ በእውቀትም በልህም በወኔም በአገር ፍቅር ስሜትም በተቀባይነትም ደካማ አናሳ በሆኑ ሰዎች የመገዛት የመመራት እድል ይገጥመዋል እና ፖለቲካ ኮረንቲ አይደለም፣ የዕለት በዕለት ህይወታችን ላይ ያለ ክስተት ስለሆነ ባለን ልክ ባለን አቅም አስተዋጽኦ ካላደረግን ድኩማን መጫወቻ እንሆናለን የሚል አስተምሮም ልምድም ተሞክሮም አለና ይህን ትጋሪያለሽ? ከዚህ ጋር እንደው በተያያዘ ለትውልዱ በተለይ አዲሱ ትውልድ በቲክቶክርም በፌስቡክም ፖለቲካን በመሸሽ ኢንተርቴንመንት ላይ በብዛት ፎከስ ይደረጋል እና ነገር ግን አሁን እንደምናየው የኢትዮጵያ ዕጣ ፈንታ አደጋ ላይ በወደቀበት ሰዓት ውስጥ አብዛኛው ሰው በዝምታ የተዋጠበት ምክንያት ወይ ከፍራቻ ነው ወይ ካለማወቅ ነው ወይ ፖለቲካን ከኮረንቲ ጋር አዛምዶ የመሸሽን ዝንባሌዎች ያሉ ይመስላል እና ይህን በመቅረፍ በኩል ምን መልእክት አለሽ? አብሶሉትሊ በደንብ እጋራለሁ። አሁን ያልከውን ነገር ፖለቲካ ውስጥ ማንገባ ከሆነ ከኛ በሀገር ፍቅር ስሜትም በእውነተኝነትም በእውቀትም በብዙ ነገር በሚያንሱ ሰዎች መመራታችን የማይቀር ነው። ምክንያቱም ፖለቲካ እንደሚታየው ግላምረስ አይደለም። በተለይ ሀገር ውስጥ ደግሞ የአብረቅራቂ አንጸባራቂ ነገር አይደለም። በጣም አስፈሪ ነገር ነው። ያንን ሁሉ ስታልፍ ነው ብዙ መልካም ውጤቶች የሚገኙት። ነገር ግን ያንን ለማለፍ በራሱ ምን ያስፈልጋል የሚለው በደንብ መታየት አለበት። አንደኛው ጄኒዮን መሆን አለብህ። በተለይ ሀገርን በመውደድ ህዝብን በመውደድ በኩል ጄኒዮን መሆን አለብህ። የምታገለው ለምንድን ነው? እንዲለወጥ የምፈልገው ነገርስ ምንድን ነው ብሎ በደንብ የተቀመጠ አቅጣጫ ሊኖር ይገባል። አሁን ላይ ድንገት ስልጣን በእጃቸው የገባ ሰዎች ናቸው እንግዲህ የሚታየውን ችግር ሁሉ እየፈጠሩ ያሉት እና በደንብ አስቦ አቅዶ እነዚህ ውስጥ መግባት። ከዛ ደግሞ የወጣት ቪው ደግሞ ያስፈልጋል። ሁሌ ድሮ በነበርነው መንገድ አንሄድም እና እስኪ አሁን ወጣቱ ምን ይፈልጋል? ምክንያቱም ቀጣይ ላይ የሚኖረው ወጣቱ ነው። ቀጣይ የሚኖሩት ልጆቻችን ናቸው እና እነሱስ ምንድነው የሚፈልጉት? ዘመኑ ምንድን ነው የሚፈልገው? ዓለም የትኛው የፖለቲካ ደረጃ ላይ ናት የሚለው ሁሉ መጤን መታየት አለበት። በእኔ አተያይ በእኔ አረዳድ ያ ለወጣቱ ይቀርባል ብዬ አስባለሁ። ምክንያቱም እንዳልኩ ነው ወጣቱ ነው የዚህ ዘመን ባለቤት እና ባለቤቱ በሌለበት እንደዚህ አድርጉት እንደዛ አድርጉት ማለቱ በራሱ ወይም እንዲናድርገው እንዲያናድርገው ማለቱ አግባብነት የለውም። ብዙ የሚሳካ ጉዳይም ሆኖ አላገኘሁትም። ነገር ግን በጣም መሰመር ያለበት በሸሸነው በራቅነው ቁጥር የማንፈልጋቸው ነገሮች መፈጠራቸው አይቀርም። ያኔ ደግሞ ማልቀሱ ወይ ደግሞ እኔ እኮ እንዲህ አልፈልግም እኔ እንዲሆነብኝ ሀገር እንዲሆነች ብሎ ማማረሩ ያን ያህል ተቀባይነት አይኖረውም። የሚቻለውን ነገር ካላደረግ በጣም ብዙ ጊዜ የምመለከተው ነገር ነው። ሌላው በከፈለው ዋጋ ሌላው በሚከፍለው መስዋዕትነት ብዙ ሰው ሀገሪቱ እንድትለወጥ ይፈልጋል። ነገር ግን ደግሞ ስታስበው ማንም የተለየ ኃላፊነት ወይ የተለየ የሀገር ባለቤትነት ኖሮት አይደለም። ሁሉም ሰው ለሚፈልገው መኖር ለሚፈልገው ህይወት ፋይት ማድረግ አለበት፣ መታገል አለበት እና ያንን ትግል ደግሞ ለማድረግ ጊዜው አሁን ይመስለኛል። ምክንያቱም ነገ መኖር አለመኖራችን በራሱ ዋስትና ውስጥ ስላይደለ አሁን ባለንበት ሁኔታ ውስጥ ጠቧል ደግሞ የመኖር ያለመኖር የህልውና ጉዳይ ጥያቄያችን እና ሳንሞት በፊት ቢያንስ የሆነ ነገር እናድርግ። ምክንያቱም አሁን ላይ ሁሉም ነገር በየቤታችን እየመጣ ነው። አይነካኝም የምትለው ጉዳይ አይደለም። ይሄ ነገር የኔን ሙያ ይመለከተው የምትለው አይደለም እና ያንን ከግምት ውስጥ ማስገባት በራሱ አንድ ትልቅ እገዛና እርዳታ ነው ብዬ አስባለሁ። አሁን እንዳልሽው ነው ወጣቱ በሌላው መስዋዕትነት ወይም ራሱ ወጣት ብቻ ሳይሆን ሌላው ማህበረሰብ በሌላው መስዋዕትነት ድልን ወይም ውጤትን ለውጥን የመጠበቅ አዝማሚያ አለ። ሰላማዊ ትግል ውስጥ ደግሞ የማይረሳኝ ቃል አለ። በተለይ ፕሮፌሰር አስራት ወልደየስ ነፍሳቸውን ይማርና የተናገሩት ነው። በሰላማዊ ትግል ውስጥ እኛ አንገልም እየሞትን ግን የተቀደሰውን የሰላምም የዲሞክራሲንም ለሰብአዊ መብቶች መከበር ለህግ የበላይነት መስፈንም ያንን መስመር ያንን መንገድ እናሳያለን። በሰላማዊ ትግል ውስጥ ትልቁ ተምሳሌቶች እንደ አርአያ የሚቆጠሩት መሪዎች ናቸው። እንደ ትጥቅ ትግል ወይም እንደ ጫካ እንደ ወታደር አዛዡ ከኋላ ሆኖ ትእዛዝ የሚሰጥበት አይደለም። ይሄ ኃላፊነት አሁን የኢህአፓ ዋና ጸሐፊ ሆነች ስትመጪ እንዲህ አይነት ድርብ ኃላፊነትም ተሸክመሻል እና በሌላው መስዋዕትነት ድል እንደሌለ ምናልባት በማስገንዘብ በማሳወቅ ግንዛቤ በመፍጠርም ትልቅ ሚና ይጠበቅብሻል እና ይህንን በተመለከተ እንደው አሁን ያለውን አጠቃላይ ኢትዮጵያ ፖለቲካዊ ችግሮችን በመገምገም ለአዲሱ ትውልድም ፖለቲካ ኮረንቲ ነው ለሚለው መሳቤ ማፍረሻ ሀሳብ አለሽ ወይ? ይህን በተመለከተ አዎ ፖለቲካ ኮረንቲ ሊሆን ይችላል አሁን እኛ ሀገር ባለው ሁኔታ። ነገር ግን ደግሞ ካላስተካከል ነው እሳቱ የበለጠ ይበላናል ብዬ አስባለሁ። መስተካከል ያለባቸው ብዙ ነገሮች አሉ። እንደው መስተካከል የለባቸውም ወይ ደግሞ ጥሩ ሁኔታ ላይ ናቸው ብለን የምንጠቅሳቸው አንድ ሁለት ጉዳዮች እንደው ተፈልገው ቢገኙ ነው አሁን ባለንበት ሁኔታ እና
ያ ሁሉ ባለበት ኮረንቲውን መፍራት እጅግ በጣም የሚያስቸግር ነገር ነው። እንዴት እናደርገዋለን የሚል ጥያቄ የሚፈጥር ነው። ሌላ በጣም እንዲሰመርበት የምፈልገው ነገር አሁን ላይ ሁሉም በየአቅጣጫው ትግል ውስጥ ነው ያለው እና አሁን ያው ወጣትም አይደለን ሶሻል ሚዲያ ላይ ትንሽ ዞር ስንል ብዙ ሰው በታጋዮች ላይ ሲያሾፍ ትመለከታለህ። ለነጻነቱ ብለው በታሰሩለት ነጻነቱ ብለው እየታገሉለት ባሉ ሰዎች ላይ ሲቀልድና ሲዘባበት ታየዋለህ። ያ በጣም አሳፋሪም ነው። ከዛ ደግሞ ወደፊት የሚመጡ ሰዎችንም በጣም የሚያስቀር ነገር ይመስለኛል። ምክንያቱም አንተ ለነጻነት ብሎ ዋጋ የሚከፍልልህን ሰው እስር ቤት ውስጥ የሚማቅቅልህን ሰው የምታሾፍበት ከሆነ ነገ ማን ዋጋ ሊከፍልልህስ ይፈልጋል? አሁን የምታደርገውን ቁጭ ብለህ በሌላው ደም ወይ በሌላው መስዋዕትነት ነጻነት ለማምጣት የምትፈልገውን ፍላጎት ሁሉ የሚያከሽፍ ነው። ስለዚህ ሰው እርስ በርስ የሚጣረስ ነገር ነው እያደረገ ያለው። በአንድ በኩል ዋጋ ተከፍሎለት ነጻነት እንዲያገኝ ወይ ደግሞ አሁን ካለው እጅግ በጣም ጨቋኝ ከሆነ ስርዓት እንዲወጣ ይፈልጋል። በሌላ በኩል ደግሞ ዋጋ እየከፈሉለት የሚገኙ ሰዎች ላይ በጣም ያላግጣል፣ ያሾፋል፣ ቧልታል፣ ፌዛል እና እሱ ነገር መቅረት እንዳለበት ሊሰመር ይገባል። መታገል አንድ ነገር ነው። ታጋዮች ላይ ደግሞ አለማላገጥ፣ አለማሾፍ አንድ ነገር ነው። ምክንያቱም ያ በራሱ የሚፈጥረው የስነ ልቦና ጫና ይኖራል። ለማን ነው የምታገለው የሚል ጥያቄ ይፈጥራል። ተስፋ መቁረጦችን ያመጣል። ህዝብና ታጋዮች ደግሞ በጋራ እንዳይቆሙ ያደርጋል። በጋራ ለመቆም ደግሞ ምን ያህል ዋጋ እንደሚያስከፍል ባለፉት ዓመታት በደንብ ተመልክተነዋል እና እሱ ነገር ላይ በደንብ ቢታረም ቢሰራ እላለሁ። መልካም አባ፣ አንቺ መረዳት ግምገማ ኢትዮጵያ የፖለቲካ አቅጣጫ ወዴት እየሄደ ይመስልሻል? ብልጽግና በአንድ በኩል አለ፣ በሌላ መልኩ ደግሞ ነፍጥ አንስተው የሚታገሉ በአማራ ክልል ፋኖ አለ፣ በኦሮሚያ ክልል ሸኔ አለ። የትግራይን ፖለቲካ እንደምታየው ነው። ዲፋክቶ ስቴት ማለት ይቀላል። ከባጀት ውጭ ከፌዴራል መንግስቱ ጋር ብዙ የሚያገናኘውም ነገር የለም። ደቡብም ሶማሌም ከፍ አብዛኛው ኢትዮጵያ ክፍል ውጥንቅጡ የወጣበት ነው። በዚህ ግምገማሽ ምናልባት የፖለቲካ ኃይሎች፣ የሲቪክ ማህበራት፣ ጋዜጠኛውም ማህበራዊ እንቅም ምን ማድረግ አለበት ያለሽ? የአንቺ ግምገማ ምን ይመስላል? በዚህ ላይ ፐርሰናሊ በጣም ብዙ ጊዜ የማስበው ነገር ነው ትግራይ ላይ የተሰራው ስህተት አሁንም ደግሞ ሌሎች ክልሎች ላይ እንዲሁ ደግሞ በድጋሚ ትግራይ ላይ መሰራት የለበትም። በመጀመሪያ መታወቅ አለበት። ህዝብና የፖለቲካ ኃይሎችን ለይቶ ማወቅ አለበት። ህዝብን በጣም በደንብ እንዲያሰምርበት የሚያስፈልገው ነገር የደቦ ፍርድ የሚባለው ነገር ነው። ቆም ብሎ ማየት ያስፈልጋል። እውነት ነው ወይ የሚነገረን? በተለይ ከመንግስት በኩልም ከሌሎች ኃይሎች በኩልም የሚነገረው ነገር ልክ ነው ወይ ብሎ ቆም ብሎ ማስተዋል ማጤን ያስፈልጋል። ጊዜው በጋራ የምትፈርድበት ጊዜ አይደለም። ምክንያቱም በጣም ብዙ ናሬሽኖች አሉ፣ ብዙ የሚነገሩ ትርክቶች አሉና ልክ ነው ወይስ ብሎ መጀመሪያ አንደኛ ማጤን ያስፈልጋል። በፖለቲካ ኃይሎቹ በኩል ኮዝ መታየት አለበት። ለምንድን ነው እዛ ውስጥ እንዲገቡ ያደረጋቸው የሚለው ነገር መታየት አለበት። አማራጭ አልነበረም ወይ የሚሉት ነገሮች ከግምት ውስጥ መግባት አለባት። ልክ ነው አይደለም ከማለታችን በፊት። ስለዚህ ኮዛቸው ምንድን ነበር? የህልውና ጉዳይ ነው ኮዛቸው። ስለዚህ ያንን ነገር እንዴት ወደ ሰላማዊ መንገድ አምጥተን በጋራ ሆነን ነገሮችን እናስተካክል። አጌንስት ኮመን ኢናሚ ከሆነ የምንታገለው ያንን እንዴት እናጥፋ በሚል ነው እንጂ እርስ በርስ መወቃቀሱ መጎነታተሉ ያን ያህል ለውጥ ያመጣል ብዬ አላምንም ፐርሰናሊ። ስለዚህ ምንድነው መደረግ ያለበት ብዬ የማስበው አንደኛ የምንታገልለት ዓላማ ምንድነው? በትጥቅ ትግል ላይ የሚገኙትም ሆነ በሰላማዊ ትግል ላይ የምንገኝ ዜጎች ምንድነው የምንታገልለት ዓላማ? ማነው ጠላታችን? የሚሉት ነገሮች በደንብ ተጢነው በኋላ ዳሜጁን በቀነሰ መልኩ ብዙ ኮላተራል ዳሜጅ ሳይኖረው እንዴት አድርገን ወደ ለውጥ እንምጣ፣ ወደ መፍትሄ እንምጣ፣ እንዴት አድርገን በጋራ ተነጋግረን ነገሮችን እንፍታ የሚለው ነገር ላይ ነው ማስመር ያለብን ብዬ አስባለሁ። መልካም። እንግዲህ አሁን ባለው የፖለቲካ አደረጃጀት ኢትዮጵያ ውስጥ ህብረ ብሔራዊ ፓርቲዎች አሉ፣ የብሔር ወይም ዘውግ ተኮር ፓርቲዎች አሉ። እነዚህ የኢትዮጵያ ብሔራዊ ምርጫ ቦርድ የመዘገባቸው ወደ 70 የሚጠጉ ናቸው። አብዛኛው በብሔር ላይ የተመሰረቱ ናቸው። አንቺ የምትከተዩ ኢህአፓ ደግሞ ህብረ ብሔራዊ ነው። በዚህ አደረጃጀት የፖለቲካ ፓርቲዎች በጋራ የሚቆሙበት የጋራ አጀንዳ ለመቅረጽ ተቸግረዋል። የጋራ ጠላት እንጂ የጋራ አጀንዳ ያላቸውም ይባላል እና ይህን ነገር ወደፊት በማስታረቅ በማለሳለስ የመሀሉ መንገድ በመፍጠር ባለሽ አቅምና ችሎታ ኢህአፓም ጭምር አንቺ ምናልባት የኢህአፓ አቋም ላይ ነው ይችላል፣ ግን አንቺ በዚህ ጉዳይ ምን ታስቢያለሽ? እንዴት ወደ አንድነት መጥቶ የተባበረ ኃይል መፍጠር ይቻላል? እንዳልኩ ነው መጀመሪያ ኮዙ መታየት አለበት በደንብ። እዛ ደረጃ ያደረሰን ኮዝ ምንድን ነው? እኔን ከጋዜጠኝነት አውጥቶ ሰንበዲን ከሆነ ሙያ አውጥቶ የሆነን ሰው ከሞቀ ቤቱ አውጥቶ ወደ ጫካ የወሰደው ኮዝ ምንድን ነው የሚለው ነገር መታየት አለበት። ኮዙ ላይ ከተስማማን የጋራ ኮዝ ካለን ህዝብ ከሆነ አላማችን ወደ አንድ ለመምጣት ደግሞ በሰከነ መንፈስ መነጋገር ይኖርብናል። ምክንያቱም እርስ በርስ ጠላቶች አይደለንም። እኔ እንደምረዳው ከሆነ የጋራ ጠላት ያለው ሰው ለተወሰነ ጊዜ ያህልም ቢሆን የጋራ ጠላቱን በማስወገድ ላይ መስራት ይኖርበታል። ኤቨር ጠላቱ ማንም ይሁን ማን ማለት
ነው። ስለዚህ እንደዛ መሆን አለበት ብዬ አስባለሁ። በቅርቡ ይፋ የሚደረግ አንድ ነገር ይኖረናል። ምናልባት ከአንድ ወር በኋላ የፖለቲካ ፓርቲዎች የተወሰኑ የፖለቲካ ፓርቲዎች በጋራ እየሰሩት ያሉት ስራ አለ። እሱን በቅርቡ ይፋ እናደርጋለን። ምክንያቱም አንድነት ኃይል እንደሆነ እኔም ድርጅት የምንረዳለን። ነገር ግን አሁን የፖለቲካ ፓርቲዎች ላይ መታየት ያለበት የተለያዩ ክልሎች ላይ አሉ የብሔር ተኮር ፓርቲዎች። ፓርቲ የብሔር ተኮርም ህብረ ብሔራዊ ሆኖ መመስረትም ይችላል። እዛ ላይ ችግር የለብንም። ነገር ግን ዋናው ጥያቄ መሆን ያለበት እነዛ ፓርቲዎች ኃላፊነታቸው፣ ስራቸው ምንድን ነው የሚለው ነው። አገዛዙን በየምርጫው እያዳመቁ ወደ ቤተ መንግስት አጅቦ መግባት ከሆነ ከዛ ጋር ተስማምቶ ለመስራት እጅግ በጣም ያስቸግራል። ነገር ግን እውነት ዓላማው ህዝብ ከሆነ እውነት ዓላማው የህልውና ጉዳይ ከሆነ አንድ ላይ መስራት የሚቻልባቸው መንገዶች ይኖራሉ። እነሱን መንገዶች ለመፈለግ እኔ በግሌ በጣም አውድ ቢሃፒ ያንን ለማድረግም ነው እዚህ ያለሁት። መልካም። የመጨረሻ ጥያቄ ላድርገው። መልእክትም ካለሽ ምናልባት ቀደም ሲል በአሻም ሚዲያ ውስጥ እንደ ጋዜጠኛ ትሰሪ ነበር። አሁን ደግሞ የኢህአፓ ዋና ጸሐፊ ሆነሻል። እንደው ከዚህ ጋር በተያያዘ በአጠቃላይ በአንቺ እድሜ ላሉትም ለኢትዮጵያኖች የምታስተላልፊው መልእክት ካለ እድሉ ልስጥሽ። በተለይ ወጣት ሰዎች ወጣት ዜጎች ወደዚህ መምጣት አለባቸው። ምንም አማራጭ የለም። ነገ ሁላችንም ጋር የሚደርስ ነገር ስለሆነ የኔን አይነካኝም እኔን አልነካኝም አይባልም። ምክንያቱም እንደዛ የተባሉት ሰዎች ሁሉ ነቅቷቸው አይተናልና። ስለዚህ ያስፈራል። አያስፈራም አይደለም፣ ያለንበት ሁኔታ የሚታወቅ ነው። አያስፈራም ማለት ጀብደኝነት ነው የሚሆነው። በደንብ ያስፈራል። ግን ዝም ብሎ መቀመጡ ደግሞ በይበልጥ ያስፈራል። የራሳችንን መንገድ የራሳችንን አካሄድ ራሳችን መወሰን ይኖርብናል እና ሁሉም ሰው ኃላፊነት እንዳለበት ተሰምቶት ምን አገባኝ ሳይል በተለይ ደግሞ ዋጋ የሚከፍሉለትን ሰዎች በማክበርም ጭምር ሊያግዝ ሊተባበር አንድ ሊሆን ይገባል። በተለይ ደግሞ አንድነት በጣም ትልቅ ነገር ነው እና በየትኛውም ሁኔታ አሁን አንድ የሚያደርገን እና በጣም አንገብጋቢ የሆነ ጉዳይ አለ። ህይወት የሚባል ነገር አለ እና ያንን ለመጠበቅ ያንን ለማስጠበቅ የምንወዳቸውንም ሰዎች ለመጠበቅ ጭምር አንድ ላይ መሆን መልካም ነው። በኋላ ይደርሳል። ብዙ ነገር ምናልባት ይኖራል። ብዙ መወቃቀሶች አሉ፣ እንረዳለን። ያን ግን የሚደርስ ነገር ነው። ሁሉም ነገር በህይወት ስንኖር ነው፣ ህልውናችን ሲጠበቅ ነው እና አገኝስታት እሱን ለማስከበር አንድ ላይ መሆን አለብን ብዬ አስባለሁ። ቢያስፈራም ሌላኛው አማራጭ ደግሞ በይበልጥ ስለሚያስፈራ ውጤቱ ብዙ ጥሩ ስላይደለ ይህንን መንገድ ብንከተል ብዬ አስባለሁ። በጣም አመሰግናለሁ። መልካም የስራ ጊዜ ይሆንልሽ። ስለነበረን ቆይታ በኤምኤስ ተመልካች ስም ከልብ ነው የማመሰግነው። ወደፊት መድረኮችን እያመቻቸን በስፋት የምናነሳቸው ርዕሰ ጉዳዮችም አሉን። እንደናንተ አይነት ሰዎች ደግሞ መድረኩ ላይ የመጡ ሀሳባቸውን እንዲያካፍሉ ኤምኤስ መድረኩን ያመቻቻል። ሚስጥረ አመሰግናለሁ። በጣም አመሰግናለሁ። እኔም እግዚአብሔር ያክብርልኝ። መልካም። ክቡራትና ክቡራን ተመልካቾቻችን የቀድሞ የአሻም ሚዲያ ባልደረባ አሁን የኢህአፓ ዋና ጸሐፊ ከሆነችው ጋዜጠኛ ሚስጥረ ስላሴ ታምራት ጋር ያደረግነው ቆይታ ይህንን ይመስል ነበረ። አብራችሁን ስለነበራችሁ ምስጋናችን ከልብ ነው።